እሺ ግን ምን ወሰንሽ? በምን ጉዳይ? ባንቺና በዴቭ። ወይኔ ምን ነው አይደል? ደመጣ አይደል? ዴቭ እዚህ ምን ሰራልሽ? ለሊን ሆስፒታል ይዣት ሂጄ ነው። ለሊ? እሺ ለሊ ታለች? እኮ የታለች? አሁንማ እኮ ከባቡሬ ጋር አስቸግራን ሄደች። አረ አዎ። አደይ ችግር አለ? አይ ምንም ችግር ዶክተር። አዎ ችግር አለ። ቆይ አንተ ምንድነው ችግር? ዴቭ ተው። ዴቭ ቆይ ላስረዳ። እሺ አስረዳ። ንገረኛ። ለስሙ ዶክተር ነህ አይደለ? ለምን ሆስፒታል ሄዳ አትቀመጥ? ከሚስቴ ጋር ምን ሰራል? ምንም አልሰራም ዴቭ። በቃ ሰፈር አደረስኳት። ሌላ ምንም ነገር የለም። አደይ ዴቭ ለምንድን ነው ሁሌ ከሰው ፊት የምታሸማቅ? እኔ ምንም ነገር አላደረኩም። ለምንድን ነው የማታምነኝ ግን? ዴቭ አደይ ላንተ ታማኝ ነች። በሆነው ባልሆነው እየጠረጠርካት ልጅቷን አታስጨንቃት። ዝም በል አቀባል። ሲጀመር ለዚህ ሁሉ ምክንያቱ አንተ ነህ። ቆይ ለምንድን ነው ሚስቴ የምትከታተል? መቼ ተከተልኳት ዴቭ? ከዚህ በላይ ምን ልትሆን ፈለክ? ትሰማኛለህ? አሁኑ ከዚህ ሂድ። ወዴት ነው የምሄደው? አሁኑኑ ከዚህ አካባቢ ጠፋ። ዶክተር አደይን የግሌና የራሴ ለማድረግ ምን ያህል እንደሞከርኩኝ እኔን የማውቀው። እሺ ስለዚህ አጠገቧ ላይ አልፈልግም። እሱ ላይሆን ይችላል ምናልባት። ኧረ እባክህ ለምንድን ነው የማይሆነው? ምክንያቱም አደይ ለሊ ጓደኛለች። እሷን ለማስታመም ብዙ ጊዜ ትመጣለች። ስለዚህ እሷን ከኔ ጋር ሲያስል ልትናደድ አይገባም። አልናደድም። ለምን እናደዳለሁ? ከአደይ ጋር ደግሜ አላየህም ዶክተር። ከአደይ ጋር ደግሜ ያየኸው ቀን ግን እኔ እናንተ የማይሆን ነገር ውስጥ እንገባለን። እሺ እንዴ ዝም በይ። ምን እያደረክ ነው? እኔን እያታለሽ ነው? ኧረ አይደለም በጆሮ። ታዲያ ምንድነው? አንዴ አውቃለሁ አንዴ አላውቅም የምትይው? ያቺ ለሊ የት ናት? አላውቅም። እርግጠኛ ነሽ? ምናልባት ሆስፒታል ውስጥ ልትሆን ትችላለች። ዶክተሩን ታውቀው የለ? ለምን ከሱ ጋር ተነጋገረ? ከአንቺ ጋር እንዴት አይቻለሁ? አሁን ድጋሚ ሲሄድ ማያቀኝ ይመስልሻል? የመጨረሻችን እኮ የሚሆነው ለካ እሱም አለ። እሷን ትያት። አሁን አበበ ተብዬውስ? እሱን አላውቅም። ታውቂዋለሽ ብዬ መሰለኝ አስጠራሁሽ። አይ አላውቅም አልኩ እኮ ገጀራው። ከመሄድሽ በፊት ምን ስትይ ነበር? አልረሳሁትም። እፈልገዋለሁ ግን አሁን በጣም ገንዘብ ያስፈልገኛል ገጀራው። እንዳታስቢው፣ ሳትጨርሺ ስራውን እንዳታስቢው ቤዛ። ምንድን ነው እሱ? እገዛሽ ያስፈልጋል። ምን ነው ልጅ? ምን ገጠመህ? አደይ ነች። አደይ ምን ሆነች? እሷ ምን ትሆናለች? ምንም አልሆነችም። እኔ ግን በጣም እየፈራሁ ነው ያለሁት። ለምን ትፈራለህ? ምን የሚያስፈራ ነገር አለ? ታለም አደይን ከቀን ወደ ቀን እንዳላጣት እየፈራሁ ነው ያለሁት። ጨርሻለሁ ቤዛ። ያቺ ልጅ ወይኔ ምንድን ነው አበበ? አንተ ነህ ዝናቡ በቀለ ልጅ? ቆይ ለምንድን ነው የምትከታተለው? ዞር በይ በእናትህ። አደይ ናት ቤዛ። እንዳልኩሽ እሺ፣ ሄጃለሁ። እንዴ ወዴት ነው? ያልኩኝ ጨርሽ። ገጀራው አደይን አገታት። ዴቭ በዶክተሩ ምክንያት አደይን ማጣቴ ነው ብሎ ለፍቅር እናት ተናገረ። የፍቅር እናትም እኔ እናትህ እያለሁ ማነው ወንዱ፣ ሁሉም ነገር ይስተካከላል፣ አትጨነቅ እያለችው ነው። ቤዛ አበበን አሳልፋ ለመስጠት በገንዘብ ተጠራጠረች። ግን ደግሞ ገጀራው እንደማይሰጣት ስለምታውቅ ገንዘቡን ካበበ ተቀብላለች። ግን ደግሞ በማንኛውም ቀን ምናልባት አሳልፋ ልትሰጠውም ትችላለች። ሄለን ቤዛን የተጠራጠረች ትመስላለች። ፍቅርም እንግዲህ የለሊን በሽታ ለምን በአደይ አናዞረውም እያለች ነው። ዶክተሩና አደይ ስለሚቀራረቡ አደይ ናት ለለሊ የማይሆን መድኃኒት የሰጠቻት ብለን በአደይ ማሳበብ እንችላለን የሚል ሀሳብ አምጥታለች። ዲያኒም እንግዲህ ለእህቴ ቤዛ ልንገራትና እሷ ከተስማማች እናደርገዋለን። ግን ደግሞ ተንኮልሽ ሰይጣን ራሱ ይቀናብሻል። ሰይጣን ራሱ በአንቺ ልክ ተንኮለኛ የሚሆን አይመስለኝም እያለ ነው። በሁኔታዋ የተገረመ ይመስላል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ እንግዲህ ቤዛ ገጀራውን ይዛ ወደ አበበ ይዛው ሄዳ ነበር። ግን ደግሞ ስታስበው ከዚህ በፊትም የመድኃኒቶቹን ብር ስላልሰጣት አሁንም ቢሆን ቀድማ ከአበበ መደራደር እንዳለባት ስለተሰማት አበበን ልታናገር ቀድማ ገብታለች። አበበን ስታናገረውም አበበን ደግሞ አንቺ ይሄን እንዴት አወቅሽ እያሏት ነው። እሷ ብቻ ሳይሆን ሁሉም ሰው እንደሚያውቅ አበበና ሄለን እያሉ ዘመዶች ነን እያሉ እንደሚፈልጓቸው ነግረዋለች። አበበም እባክሽ ለማንም እንዳትናገሪ ብሏት ነበር። እምነቱን ካልነገራችሁኝ እንዴት አውቃለሁ? እንዴት እረዳችኋለሁ? እንድረዳችሁ ከፈለጋችሁ ሚስጥሩን ንገሩኝ። ለምንድን ነው የምትፈለጉት ብላቸው ነበር። አበበም ሚስጥሩን ማወቅ ላንቺ ምንም አይጠቅምሽም፣ ስለዚህ ዝም ብለሽ ብቻ ያልኩሽን አድርጊ፣ አናቃቸውም በይ ብሏታል። እሷም ይሄንን ለማድረግ መስፈርት እንዳላት ተናግራለች። የቤቱን ኪራይ እጥፍ አድርገህ እንድትከፍለኝ እፈልጋለሁ ብለዋለች። አበበ ለምንድን ነው የምከፍልሽ ባላት ጊዜ እንዲህ ይህን የሚያክል ሚስጥር ደብቄላችሁ ምናልባትም ከነዛ ሰዎች ጋር ብነጋገር እኮ የዚህን እጥፍ ላገኝ እችላለሁ፣ ገንዘቡ ያስፈልገኛል ስትለው እሺ
ግን እንዴት አምንሻለሁ ብሏት ነበር። እሷም ምርጫው ማመን ብቻ እንደሆነና ገንዘቡን እንዲያስገባላት ጠይቀው ነበር። እሱም እሺ ብሎ ገንዘቧን አስተላልፎላታል። እናም ገጀራውን ሸውደዋለች። ገጀራውም አበበ የታለ? አበበን ላሳይህ ብለሽኛል ወይ አሳይኝ ብሏት ነበር። እሷም እንግዲህ እኔ ገና እፈልጋለሁ ነው እንጂ ያልኩት አውቀዋለሁ መቻልኩህ እያለች ነው። አንቺ ከጥቅም ውጭ ሌላ አታውቂም እያላት ነበር። እሷም ገንዘብ እንደሚያስፈልጋት የመድኃኒቶቹን ብር ካስገባላት እንደምትፈልግለት ነግረዋለች። እሱም ይሄን እንዳታስቢው ባታስቢው ይሻልሻል፣ ምክንያቱም ስራሽን እስካልጨረሽ ድረስ ምንም አይነት ገንዘብ አታገኝም ብሏታል። እኔ ቤዛ ምን የሞኝ ነው አንተ ጋር ድጋሚ የምሸወደው? ከዚህ በፊት የሸወድከኝ አይበቃህም እያለች ነው። እና እንግዲህ ከአበበ የምትፈልገውን ገንዘብ አግኝታ ተመልሳለች። ግን ደግሞ ገጀራው ተስማምቶ የመድኃኒቶቹን ብር ቢሰጣት አሳልፋ እንደምትሰጠው ግልጽ ነው። ሄለንም እንዴት አምነኸው ነው እያለች ነበር። ሄለን አበበን ጋብቻ ጠይቀዋለች። ግን በችግር በማንኛውም ጊዜ አብሬሃለሁ፣ ደግሞ ግን አንድ ነገር መሆን አለበት፣ መጋባት አለብን እያለች ነው። አበበም እሺ አገባሻለሁ፣ ግን ደግሞ መጀመሪያ እኛ እንስማማና ወስነን ከዛ ላጎትሽ ብናሳውቅ ይሻላል ብሏታል። እሷም እሺ ብላለች። በዚህ ሀሳብ ተስማምተው ከነሱ ከተጋቡ በኋላ ላጎቷ አሳውቀው ከዛም ከሀገር እንደሚወጡ ሄለን ተስማምታለች። ምክንያቱም ሄለን አበበን እያስጨነቀው ያለውን ጉዳይ ስለተረዳች ፍቅር ከቤት የሚሄድበት አለኝ ብላ ወጥታለች። አሹ ልከተልሽ ቢላትም ፈቃደኛ አልሆነችም። ግን አሹ ሲከታተላት ነበር። ከዲያኒ ጋር አግኝቷታል። እንዴ ለዛ ነው እንዴ? ለካ ታዲያ ለዚህ አንቺ እየከጀልሽው ለምንድን ነው ሲንከራተት ያኔ እንደማታውቂው ስትሆኝ የነበረው እንዲህ ነው ብሏል። እባክህ አሹ ለእናቴ እንዳትናገርብኝ ብለዋለች። እሱም ወደ ቤት ተመልሶ ሄዷል። የፍቅር እናትም ፍቅር የታለች እያለች ቤት ውስጥ እየፈለገች ነው። ሮማን ፍቅር ወጥታለች ብላ ነበር። አሹም ብትጠይቀውም አሹም ያለ ፍቃዷ እኔ ምንም ማድረግ አልችልም፣ ልከተል አልችልም፣ የት እንዳለች አላቅም ብሏል። ያውቃል ግን መናገር አልፈለገም። እናም እንግዲህ በፍቅር የተነሳ የፍቅር እናትን አሹ አስቀይሟታል። ልጅን ቆንጥጦ ማሳደጉ ከመሰረቱ ነው እንጂ ዛፍ ተጣሞ ካደገ በኋላ ማረቅ አይቻልም ብሏታል። በዚህን ጊዜ እኔ ሁለቱንም ባሩኬንም ሆነ ፍቅርን ቀጥቼና ቆንጥጬ ነው ያሳደጉት፣ እንዴት እንደዚህ ትለኛለህ ብላ በጣም ከፍቷታል። ሮማንም እንዴ አሹ እያለች ነበር። እኔ እንኳን ሰውን ለመናገር ፈልጌ ሳይሆን የፍቅር ነገር ነው እንደዚህ እንድናገር ያደረገኝና እባክዎትን ይቅርታ ያድርጉልኝ እያለ አሹ የፍቅር እናትን ይቅርታ ጠይቋል። አንተማ ምንም አላጠፋህም እኮ ተረድቻለሁ ብላለች። አሹ በድጋሚ የፍቅር እናትን ይቅርታ ጠይቋል። ፍቅርም እንግዲህ የተንኮል ገመዷን ለመጎንጎን ሄዳለች። ምክንያቱም እሷ የምትፈልገው አዴና ዴቭን የሚያለያይ መንገድ ስለሆነ ለዛም ደግሞ መንገድ ይሆናል ያለችውን ሀሳብ ለዲያኒ ነግረዋለች። ዲያኒ ደግሞ እንደዚህ የተንኮል ማት ከየት ነው የምታመጪው? እንዴት አሰብሽው ደግሞ እያላት ነበር። እናንተ ነፃ ሆናችሁ ዶክተሩና አዴ ስለሚግባቡ በአዴ በኩል መድኃኒቱን እንደሰጠቻት ለምን አናስመስልም? እንደዛ አድርገን ለምን ለዶክተሩ አንነግረውም? የሚል ሀሳብ አምጥታለች። እሱም መጀመሪያ ለእህቴ ልንገራትና ከዛ በኋላ እናስብበታለን ብሏታል። ቤዛም እንግዲህ ከገጀራው ጋር በአበበ ምክንያት እየተጨቃጨቁ ነው። ለሊና ዴቭም ወደ ሆስፒታል ሄደዋል። ግን ደግሞ ዴቭ ተከትሎ መሄድ ፈልጎ ስለነበረ ስላልሄደ እጅግ በጣም ደብሮታል። ለሊና ዴቭም እንግዲህ ለሊ ኤላ ልታገኝ ነው ተብላ በደስታ ወደ ሆስፒታሉ ሄዳለች። ባቡሬ ቀድሞ እዛ እየጠበቀ ነበር። ባቡሬ አንዴ ለሊ ብቻ ትዲያን እንጂ ቤዛ ነገር ላለሁ እያለ እየፎከረ ነው። እናም እንግዲህ ስላዴ በጠየቀው ጊዜ ዶክተሩ ስለሊ እኮ ቀን በቀን እየባሰባት እንጂ ምንም ለውጥ የለም፣ ቀን በቀን እየባሰባት ነው፣ ምንም የተለወጠ ነገር የለም እያለ ነው። ዶክተሩም በሂደት ነው እንጂ ባንዴ ምንም ነገር እንደማይሆን እየነገረው ነው። እርግጥም ለሊ ለማስታወስ ትሞክራለች፣ ታስታውሳለችም። እንደ መስታወት በለጭ ብሎ የሚታያትን እሱን ነገር ማስታወስም ሆነ አምና መቀበል አትፈልግም እንጂ አንዳንዴ በትውስታዋ አዴ ማናት ባቡሬ ማን ነው የሚለው ነገር ይገለጽላታል። ግን ደግሞ መልሶ እንደ ህልም ይጠፋባታል። እናም እንግዲህ እንድታስታውስ የሚረዳት አንዳንድ ነገሮችን ማድረግና በዛ ላይ ደግሞ ሕክምናውን በትክክል መድኃኒቱን በትክክል መውሰድ ያለባት እያለ ነው ዶክተሩ። ባቡሬ ግን ከአቅሙ በላይ እንደሆነበት ተናግሯል። ባቡሬ እሷን ከማግኘት ይልቅ በየመንገዱ እየተቀመጠ መቆዘምንም መርጧል። ምክንያቱም ቢገናኙም በሰላም ተነጋግረው አይለያዩም። ሁሌ እንደምጠላውና ኤላን እንደምትወደው በኤላና በሷ መካከል ጣልቃ እየገባ እንደሆነ ይነግራታል። እናም እንግዲህ በዚህ ሁኔታ ለሊን ማሳመን ስለማይቻል ሁኔታው ከብዶታል።
አዴና ዴቭም እንግዲህ ሆስፒታል ሲደርሱ ዶክተሩ ጋር ባቡሬ ስለነበረ መምሯንና ባቡሬን አስወጣልኝ፣ እነዚህን ሰዎች በጣም ነው የምጠላቸው እያለች ነው። አዴይም እሷ እናንተን ለማለያየት ነው፣ እሱንም ደግሞ በጣም እጠለዋለሁና ኤላ እያስወጣልኝ ብላለች። ባቡሬ የሚጠላውም ቃል ይኸው ነው። ለሊ ደግሞ ይሄንኑ ቃል እየደጋገመች አጥግበዋለች። እናም እንግዲህ ዶክተሩም እባካችሁ እናንተ ካልወጣችሁ ስለማትረጋጋ እባካችሁ ውጡልኝ ብሎ ነበር። እነሱም እሺ ብለው ከዶክተሩ ቢሮ ወጥተዋል። ለሊ ለሕክምና በጣም አስቸግራለች። ኤላ ፍቅር ቀንሰሃል፣ እንደ ድሮ አይደለህም፣ ለምንድን ነው እንዲህ የምትሆነው እያለችው ነው። እሱም ስራ እንደሚበዛበትና አንዳንድ ነገሮችን ለማስረዳት እየሞከረ ነው። እናም እንግዲህ እንግዲያ መቀበያ ወንበር ላይ እንድታርፍ ጠይቋት ነበር። እሷም ለምን እንደዛ ይሆናል ናዚህ ቁጭ በል እያለች ነው። እሱም ደግሞ እባክሽ ለሊ አሁን የምታረጊያቸው ነገሮች በኋላ ወደ ራስሽ ስትመለሽ ይጸጽቱሻል ብሏት ነበር። እንዴት እንደዚህ ትለኛለህ እያለች ነው። ለሊን ቁጭ አድርጎ ምን እንደምታስታውስ እናቷን ለመጨረሻ ጊዜ አባቷን ለመጨረሻ ጊዜ መች እንዳገኘቻቸው እየጠየቃት ነበር። አባቷን ካገኘችው እንደቆየችና እናቷን ግን አሁን እዚህ ከመምጣቴ በፊት አግኝቻታለሁ ብላለች። እንዴ እሷ እናትሽን ትመስላለች እንዴ ብሏት ነበር። እና እናቴ አይደለችም እያለች ነው። እናቴ ናት፣ ምን ለማለት እየፈለክ ነው ብለው ነበር። እናም እንግዲህ ዶክተሩም እንድታስታውስ የተቻለውን ያህል እየረዳት ነበር። እሷ እናቷ እንዳልሆነችም እየነገራት ነበር። እንደዚህ አንዳንድ ነገሮችን በሚነግራት ጊዜ ለማስታወስ ስትሞክር ያሳለፈቻቸውን ጊዜ በጭራሽ ማስታወስ አትፈልግም። እንደዛማ አይሆንም ታውኝ እያለች ትጮኻለች። እናም እንግዲህ ዶክተሩ እናትና አባቷ እንዳልሆኑ በዛ ላይ ደግሞ እሱም ኤላ እንዳልሆነ በነገራት ጊዜ የበለጠ አብዳለች። ቤቱ በጩኸት ተሞልቷል። እንዴ ምን ሆነሽ ነው እያለ ለማረጋጋት እየሞከረ ነበር። አንተ ኤላ ሆነ ሳለ እንዴት እኔ ኤላ ነኝ ትለኛለህ? በህይወት ሌላ ሴት አለ እንዴ እያለችው ነበር። ግዴታ እኔ በህይወቴ ኤላላ ለመሆን ሌላ ሴት መኖር አለባት ማለት ጊዜ ማናት የምትወዳት? ማንና ያፈቀርከው? መምህሯን ነው ብላ ኦኦ ብላለች። ትምጣ አንተን ያንተ ጠገብ የማያትን ሴት እገላታለሁ እያለች ነው። ዶክተሩም ለሊን እንድትረጋጋ የተቻለውን ነገር ሁሉ ቢያደርግም ለሊ ግን በጭራሽ ብላለች። ምን ተፈጥሮ ነው ብለው አዴና ባቡሬ መጥተዋል። ባቡሬ ብቻ ቤዛ ለሊ አንዴ ይሻላት እንጂ ቤዛን ጉሮሯን አንቄ ገላታለሁ እያለ ነው። አዴም እንደዛ በጭራሽ መሆን የለበትም፣ መሆን ያለበት ቤዛን እንዲያገኘናት አሳልፈን ለህግ መስጠት ነው እያለች ነው። እናም እንግዲህ በዚህን ጊዜ በቃ እስኪ ቆይተዋል ብለው ወዲነ ለሊ በተመለሱ ጊዜ ለሊ የጮኸች ነበር። ምን ተፈጥሮ ነው ምንድን ነው ብላ በገባች ጊዜ አዴ አንቺን አፍቅሮ ነው ብላ በጥፊ መታታለች። ዶክተሩም ደንግጧል። እንዴ ምን እያደረግሽ ነው ብሏል። ከዛም እየጮኸች ጥላ ወጣለች። ጭራሽ ለሷ ብለህ ትናገረኛለህ እያለች ስትወጣም ባቡሬ ውጭ አለ አይደል ባላት ጊዜ አዎ ውጭ አለ ብሏል። ባቡሬ ከተላት ብሎ እሷን ዶክተሩና አዴ ቁጭ ብለው እያወሩ ነበር። ምን አድርገሃት ነው ስትለውም እሱ ኤላ እንዳልሆነና አንዳንድ ነገሮች ለማስታወስ የሚረዷትን እየነገርኳት ነበር። ለዛ ነው የተረበሸችው። እንዲህ እያለ መድኃኒቱ በሂደት ነው የሚሰራው እንጂ በአንድ ጊዜ አይደለም ብሏታል። አዴ ምን ለዛ ነው ወይ ጥሩ አላረክም ዶክተር እያለችው ነበር። መሆን ያለበት እንደዚህ እንደሆነ ነግሯታል። እና መረበሿንማ ከሁኔታው እያየሁ አይደል ብላ ሲያወሩ ከኋላ ዘግይተዋል። ባቡሬ ለሊን እየተከተላት ነበር። ለሊ እንግዲህ ኤላ እንዳስቀየማትና ኤላ ሽት እንዳረገባት ተናግራለች። እንደ ኤላ እኮ ድሮ ነው ጥሎሽ የሄደው ባላት ጊዜ ኦኦብ ስትል አይ እንደዛ አይደለም እና ምን ልታረጊ ነው ሲላት ፍቅር እስከሚገባው ዝም ብዬ ጠብቀዋለሁ ብላ ነበር። እሺ በቃ ነይ የሆነ ቦታ ልውሰድሽ ብሏት ድሮ አብረው የሚሆኑበት ቦታ ወስዷት ነበር። እናም እዛ ቁጭ ብለው እያወሩ ሳለ እንግዲህ ኤላ ስትል ምንድነው ኤላ ሁልጊዜ ኤላ የሰለቸኝ ስም እሱ እኮ ጥሎሽ ከሄደ ቆይቷል ባላት ጊዜ ኤላንም ጥላው ወደፊት መጣለች። ዴቭ እየመጣ ሳለ መንገድ ላይ ዳይመንድን አግኝቶታል። ዳይመንድን ከርቀት አይቶ ዝም ሲለው እንዴ አዴን አገኘህ አሁን ሰላም ለማለት ተጠይፍከና አይደል እያለው ነበር። ሩታና ዳይመንድም እያወሩ ነበር። ዛሬ ዶክተሩ የለም እንዴ እንዴት ብቻሽን ሆንሽ እያለ እያዋራ ሳለ ዳይመንድ ሲመጣ ስለ ዶክተሩና ስለ ሩታ አንዳንድ ነገሮችን እየነገረው ነበር። ዴቭም ተቆጥቷል። እናም ደግሞ ሩታ ምን እያልክ ነው ከሱ ጋር ያለ ነበር። ሻኪራም እሷ እንደሆነች ሲነግረው ታዲያሞ ማን ነው ሻኪራ ያረገች ሲላተም ዳይመንድ ያወጣላት እንደሆነ ተናግራለች። ዳይመንድ ለዴቭ ለምን ተናገረ ብላ ሩታ ተቆጥታ ወደፊት ጥላው ሄዳለች። ዳይመንድም እሺ በቃ ቻው ልከታላት ልሸኛት ብሎ ተነስቶ ሄዷል። ዴቭ በሁኔታው እየደበረው ያለ ይመስላል። ዴቭም እንግዲህ መንገድ ላይ እየሄደ ሳለ ባቡሬ ጋር ተገናኝተዋል። ባቡሬም
ዴብ ወደፊት እምቢ ብላ እንደሄደች እየተከተላት እንደሆነ ሁኔታውን ሰምቷል ማለት ነው። ከዛም ከኋላ እንግዲህ ዶክተሩና አደይ ተከታትለው እየመጡ ነበር። እናም እንግዲህ በመኪና እየሸኛት ሳለ መንገድ ላይ ቆመው ስለ ዴብና ስለ እሷ ምን እንደወሰነች አንዳንድ ጥያቄዎችን እየጠየቃት እያወሩ ነበር። በቃ እዚህ ደርሻለሁ፣ አሁን ዴብ ካየን ጥሩ አይመጣም፣ ልውረድ እያለች ሳለ ምን ወሰንሽ እያላት ነበር። ቅናቱ እኮ ጥሩ አይደለም ባላት ጊዜ ስለሚወደኝ ነው፣ በእርግጥ እንዴት ምን ማድረግ እንዳለብኝ አላቅም፣ ጥሩ እንዳልሆነ አውቃለሁ፣ ግን ደግሞ አብሬው ሰውን ለማስተካከል እሞክራለሁ እያለች ነበር። ድንገት ዴብን ስታየው ውይ ዴብ ብላ ተደናግጣ ከመኪና ወርዳለች። ዴብም እንዴት ተለመደው ከዶክተሩ ጋር ግብ ግብ ገጥሟል። ዶክተሩም ምንም የተፈጠረ ያየኸው ነገር የለም፣ ስለዚህ በራስ ብትተማመን ይሻላል። ለምንድን ነው የምጠረጥራት? እሷ ንጹሕ ሴት ናት፣ በእርግጥም ቆንጆ ናት፣ ግን ደግሞ እሷ ለአንተ ትታመንልሃለች፣ አንተ ለምን አታምናትም ብሎ ዶክተሩ ዴብን አመነጫጭቆታል። ዴብም ዶክተሩን እደባደባለሁ ብሏል። ከዚህ በኋላ ጠገቧ ባገኝህ ብሎ ዝቶበታል። ዶክተሩም ምን አይነት ሰው አለ ብሎ ዴብን ቆጥቶታል። አዴይም አሁንስ በዛ ብላ ጥላው ሄዳለች። እናም እንግዲህ በር ላይ ስትደርስ ለሊ ስትጠይቅ ለሊ እንዳልመጣች እና ሩታ እነ አሹ ሲነግሯት እሷን ልፈልጋት ብላ ተመልሳ አዴይ ሄዳለች። አዴይ ተመልሳ ስትሄድ ቤዛና ገጀራው ቆመው እያወሩ ነበር። እናም ገጀራው ድንገት አዴይን ሲያት ልጅቷ ብሏል አስታውሷል። ምክንያቱም እሷ ከዚህ በፊት ከአበበ ጋር ቆመው አጌቷት ነበር። አበበን በሷ መንገድ በኩል ማግኘት ስላለበት አስቦ አዴይን ተከትሏታል። ስለዚህ ገጀራው አዴይን ያግታት ይሆን ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ